በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በወንጌል አማኞች አብያተ ክርስቲያናት እንደ መሰረተ እምነት ተደርጎ ከሚወሳና ከሚነገር ለአባላቶቻችንም ከምናስተምራቸው መሰረታዊ ነገሮች መካከል አንዱ ስለ መንፈሳውያን ፍጥረታት ወይንም በወል ስማቸው መላእክት ስለምንላቸው የሚነሳው ነገር ነው እና ዛሬ ሚኖረን የትምህርት ጊዜ ላይ የምናነሳው የትምህርት ሐሳብ ወይ የትምህርት ርዕሰ ጉዳይ ስለ መላእክቶች ይሆናል ማለት ነውና ይሄ መላእክት የሚለው ሐሳብ መጽሐፋችን ውስጥ በጣም በተደጋጋሚ የተነሳ እና የተዘከረ ነገር ነው። ለመጀመሪያ ጊዜ በዘፍጥረት ምዕራፍ 16 ቁጥር 7 ላይ ተጠቅሶ የምናገኘው ሲሆን በብሉይ ኪዳን ወደ 108 ጊዜ በአዲስ ኪዳን ደግሞ ወደ 165 ጊዜ በተደጋጋሚ የተነሳ ሐሳብና የተነሳ ቃል ነው። ይሄም ከመሆኑ የምንረዳው ነገር አንዱ ምንድነው? መጽሐፋችን ስለነኚህ ፍጥረታት እውን መሆን ወይም በእርግጥ ስለመኖራቸው ብሎም ደግሞ ስለነኚህ ፍጥረታት ማወቅ አስፈላጊ ከመሆኑ ጋር በተገናኘ ደጋግሞ መነሳቱ ስለዚህ ነገሮች እንድናስብ ነገሮች ሊኖረን የሚገባውን ትክክለኛ አስተምሮ ማስቀመጥ እንደሚያስፈልግ የሚያስገነዝበን ነው። ስለሆነም እንግዲህ ጌታችን ኢየሱስ ክርስቶስ በዚህ በምድር ላይ በሚመላለስበት ጊዜ ለምሳሌ ማቴዎስ ወንጌል ምዕራፍ 13 ቁጥር 39 ላይ፣ ሉቃስ 9:26 ላይ እና ዮሐንስ ወንጌል ምዕራፍ 1:51 ላይ መላእክትን ስለመኖራቸውና ስለሚናቸው መግለጹ እንግዲህ እንዳልኩትኝ በተደጋጋሚ ጌታችን ኢየሱስ ይሄን ነገር በማንሳቱ ስለ መላእክት ማወቅ፣ ስለ መላእክት መማር፣ ስለ መላእክት ማንነታቸው፣ ሚናቸው፣ ስራቸው እና ደግሞም ከመላእክት ጋር በተገናኘ ስለተፈጠሩ እና ስለተከሰቱ ነገሮች መጽሐፋዊ ዕውቀትን ማግኘታችን በጣም አስፈላጊ መሆኑን እንረዳለን ማለት ነው። ይሄ መልአክ የሚለው ቃል በዕብራይስጥ ማላክ የሚል ሲሆን በግሪኩ ኤንጅል የሚል ትርጉም ያለው ነው እና ከነኚህ ቃላቶች ተነስተን የምንረዳው ነገር ይሄ ቃላት የግድ ወይም በብቸኝነት ለመንፈሳውያን ፍጥረታት የዋለ አይደለም ማለት ቃሉ ለዚህ ብቻ የዋለ አይደለም። መጽሐፋችን ውስጥ እንዳልኳችሁ በተደጋጋሚ ተጠቅሷል። ይሄ ቃል የተጠቀሰበትን ነገር ስንመለከት ግን በዋናነት ስለ መንፈሳውያን ፍጥረት ብቻ ሳይሆን ስለ ሰዎችም ተጠቅሶ እናገኘዋለን። ለምሳሌ በሉቃስ ወንጌል 7:24 ላይ ጌታችን ኢየሱስን ከዮሐንስ ጋር በተገናኘ ከመጥምቁ ዮሐንስ ጋር በተገናኘ የዮሐንስ መልእክተኞች መጥተው ጌታ ኢየሱስን ባወሩት ጊዜ ጸሐፊው ሉቃስ ይለናል የዮሐንስም መልእክተኞች በሄዱ ጊዜ ብሎ ይጠቅሳል። ይሄን ቃል መልእክተኞች የሚለውን ቃል በተጻፈበት የመጀመሪያ ቋንቋ ስንመለከተው የሚለው ኤንጅል ወይም የሚለውን ቃል እንደሆነ እንመለከታለን ማለት ነው። ስለዚህ በተለያዩ መጽሐፍ ክፍሎች ውስጥ ይሄ ቃል ለመላእክቶች ወይም መንፈሳውያን ፍጥረታት ለሆኑት መላእክቶች እንዲሁም ደግሞ ለሰው ጥቅም ላይ የዋለ ሲሆን ከመላእክት ጋር በተገናኘ እንግዲህ መጽሐፎቻችን እነኚህ መንፈሳውያን ፍጥረታት የምንላቸውን ፍጡራን የምንላቸውን ማንነቶች ወይም አካሎች በተለያየ ስም መጽሐፎቻችን ላይ ተጠቅሰው እናገኛቸዋለን። በጣም ብዙ ስሞች ተጠቅሰውላቸው እናገኛለን። ኮመንሊ በ66ቱ መጽሐፎቻችን ውስጥ የምናገኛቸው ስሞች እንግዲህ ለመላእክቶች ተጠቅሰው የምናገኛቸው ስሞች ሱራፌል ለምሳሌ ኢሳይያስ መጽሐፍ ምዕራፍ 6 ቁጥር 7 ላይ ሱራፌል ተብለው ወይም ሱራፌል የሚባሉ መላእክቶች እንዳሉ እንረዳለን። በሕዝቅኤል ምዕራፍ 1 ከቁጥር 1 እስከ 28 ላይ እዛው ሕዝቅኤል ምዕራፍ 10 ላይ ደግሞ ክሩቤል ተብለው የሚጠሩ መላእክቶች እንዳሉ እንረዳለን። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ የጌታችን ኢየሱስ እናት የሆነችን ቅድስት ማርያምን በተመለከተ የእግዚአብሔርን ስራ ወይም እግዚአብሔር በሷ ሊሰራ ያለውን ስራ ለዓለም ሊያመጣ ያለው መድኃኒትን ሊያበስራት በመጣ ጊዜ ያበሰራትን መልአክ ገብርኤል ብሎ ሲጠራው እናያለን እና ገብርኤል የሚባል መልአክ እንዳለ እንረዳለን። እንግዲህ በተለያዩ የመጽሐፍ ክፍሎች ውስጥ በዳንኤል መጽሐፍ ላይ፣ በይሁዳ መጽሐፍ ላይ፣ በዘካርያስ መጽሐፍ ላይ በተደጋጋሚ ደግሞ ሚካኤል የሚባል መልአክ እንዳለ እንረዳለን። ከዚህ በተጨማሪ እንግዲህ እነኚህ መንፈሳውያን ፍጥረታት ከአገልግሎታቸው ጋር በተገናኘ እና
ከማንነታቸው ጋር በተገናኘ በተለያየ ስም ሲጠሩ እናገኛለን። ለምሳሌ በዳንኤል ምዕራፍ 4 ላይ ቁጥር 13 አካባቢ ሄዳችሁ ስታነቡ ጎበኛ ተብለው ተጠቅሰው እናገኛለን። በመዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ደግሞ የእግዚአብሔር ሰራዊት ተብለው ተጠቅሰው እናገኛለን። የእግዚአብሔር ልጆች ኢዩኤል መጽሐፍ ላይ አለቆችና ስልጣናት በሚል በተደጋጋሚ ተጠቅሰው እናገኛለን። በቆላሲያስ ምዕራፍ 1 ቁጥር 26 ላይ፣ ኤፌሶን ምዕራፍ 6 ቁጥር 5 ላይ እንዲሁም በብሉይ ኪዳን ደግሞ በዳንኤል መጽሐፍ ምዕራፍ 12 ቁጥር 1 ላይ መንፈሳዊ የእግዚአብሔር አለቆችና ስልጣናቶች ተብለው ተጠቅሰው እናገኛለን ማለት ነው። እና እንግዲህ መላእክት የሚለው የመንፈሳዊ አካላት ማንነት መጽሐፋችን ውስጥ እንዳልኳችሁ በተደጋጋሚ የተጠቀሰ በተለያየ ስም የተጠቀሱ እንደሆኑ የተለያዩም እንደሆኑ ከዚህ ተነስተን መረዳት እንችላለን ማለት ነው። ይህን እንደ መግቢያ ካነሳን ስለ መላእክት ማንነት ጠንቀን ማወቅ የሚያስፈልግ ስለሆነ ከዚህ በመቀጠል ስለ መላእክቶች ማንነት በተራ በተራ ለማየት እንሞክራለን ማለት ነው። እንግዲህ የመጀመሪያው ነገር ስለ መላእክቶች ልንረዳው የሚገባው ልናውቀው የሚገባው የመጀመሪያ ነገር ምንድነው? መላእክቶች የተፈጠሩ ፍጡራን መሆናቸውን ማወቅ በጣም አስፈላጊ ነው። መላእክቶች በአንድ ወቅት ላይ በሆነ ጊዜ ላይ ያልነበሩ ግን ከተወሰነ ጊዜ በፊት ተፈጥረው ከዛ ጊዜ ጀምሮ ግን መኖር የጀመሩ ፍጥረታት እንደሆኑ መረዳት በጣም አስፈላጊ ነው። ምናልባት ለዚህ አንድ ጥቅስ ማንበብ እንችላለን። የመዝሙረ ዳዊት ምዕራፍ 148ን ላውጣና ከዛ ክፍል ላይ ያለውን ክፍል ላነብላችሁ እፈልጋለሁ። ሚላል ከቁጥር 1 እስከ 5 ያለውን ክፍል ነው የማነበው። እንዲህ ይላል: ሃሌሉያ፣ እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት፣ መላእክት ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት፣ የሰማይ ሰማያት አመስግኑት፣ ከሰማይ በላይ ያለው ውሃ እርሱ ብሏልና ሆኑም፣ እርሱ አዟልና ተፈጠሩም ይላል። እግዚአብሔርን ስም አመስግኑ ይላል። ከዚህ ክፍል ላይ የምንረዳው ነገር ምንድነው? ቁጥር 1 ላይ ቁጥር 2 ላይ የሚያነሳው ነገር ምንድነው? አመስግኑ ካለ በኋላ ቁጥር 2 ላይ መላእክቶች አመስግኑት፣ ደግሞ ሰራዊቱ ሁሉ አመስግኑት እያለ የሚጠቅሰው ነገር ስንመለከት እግዚአብሔር እንዲያመሰግኑ ከታዘዙ እግዚአብሔር እንዲያመሰግኑ እዚህ ቦታ ላይ ከተጠቀሱት መካከል አንደኞቹ መላእክቶች እንደሆኑ እንረዳለን። እና እነኚህ መላእክቶች አመስግኑ ከተባሉት መካከል አንዱ ስለሆኑ ለምንድን ነው ማመስገን ያለባቸው ብሎ የሚያመሰግኑበትን ምክንያት ሲያነሳ ቁጥር 5 ላይ እርሱ ብሏልና ሆኑም፣ እርሱ አዟልና ተፈጠሩም ይላል ማለት ነው። ስለዚህ እንግዲህ አንዱ ከዚህ ከብሉይ ኪዳን ከምናገኘው ከዚህ ክፍል የምንረዳው ነገር ምንድነው? መላእክቶች እግዚአብሔርን የሚያመሰግኑ ፍጥረታት እንደሆኑ ከዚህ ጋር በተገናኘ የሚያመሰግኑበትም አንደኛው ምክንያታቸው በሱ የተሰሩ በሱ ትእዛዝ የተፈጠሩ ፍጡራን መሆናቸው ጋር የተገናኘ እንደሆነ እንረዳለን ማለት ነው። ይህንኑ ሐሳብ ጳውሎስ በቆላሲያስ መጽሐፍ ምዕራፍ 1 ቁጥር 16 ላይ እንደጠቀሰው የቆላሲያስ መጽሐፍ አንዱ ጌታችን ኢየሱስን ከተፈጠሩት መላእክቶች ጋር እኩል የማድረግ ወይንም በሰማያዊ ስፍራ ካሉ ኃይላት ጋር እኩል የማድረግ የሐሰት ትምህርት የነበረባት ቤተክርስቲያን እንደነበረች እናውቃለን። እና ከዚህ ጋር በተገናኘ ሐዋርያው ጳውሎስ ጌታችን ኢየሱስ ከመላእክቶች በላይ እንደሆነ እንደሚበልጥ ከፍጡራን በላይ እንደሆነ ለማስረዳት ባነሳበት ክፍል ላይ በቆላሲያስ ምዕራፍ 1 ከቁጥር 15 ጀምራችሁ እስከ 17 ባለው ክፍል ላይ ወይም እስከ 16 ባለው ክፍል ላይ የምንረዳው አንዱ ነገር ምንድነው? በሰማይና በምድር ያሉ ነገሮች ፍጥረታት ኃያላኖች ሁሉ ታላላቆች ሁሉ ስልጣናቶች ሁሉ በእርሱ ተፈጠሩ ከሚለው ቃል የምንረዳው ነገር ምንድነው? መላእክቶች ኃያላኖች ምናልባት በሰማይ ስፍራ ያሉት እነኚህ ፍጡራን በሙሉ በእግዚአብሔር የተሰሩ በጌታችን በኢየሱስ የተፈጠሩ እንደሆነ ከክፍሉ እንረዳለን ማለት ነው። እና እንግዲህ ምንድነው የመጀመሪያው ነገር ስለ መላእክቶች መረዳት የሚገባ ነገር ምንድነው? መላእክቶች ኃያላን ቢሆኑም በኋላ እናነሳዋለን እሱን መንፈሳውያን ፍጥረት ቢሆኑም ታላቅ ጉልበት ያላቸው ቢሆኑም ግን መረሳት የሌለበት ነገር በእግዚአብሔር የተፈጠሩ በእግዚአብሔር ዓላማ የተፈጠሩ
እግዚአብሔር ለፈቃዱ ለሐሳቡ የፈጠራቸው ፍጥረቶች መሆናቸው መረዳት አለብን ማለት ነው። እንግዲህ ከፍጥረታቸው ጋር በተገናኘ መቼ ነው የተፈጠሩት የሚለው እንግዲህ አንዱ ጥያቄ ነው። ከዚህ ጋር በተገናኘ መጽሐፋችን ግልጽ የሆነ የተብራራ ነገር ባይነግረንም ግን በኢዮብ መጽሐፍ ምዕራፍ 38 ከቁጥር 4 እስከ 7 ባለው ክፍል ላይ እሱን ክፍል ባነበላችሁ የኢዮብ መጽሐፍ ምዕራፍ 38 ቁጥር 4 እስከ 7 ላይ ባለው ክፍል ላይ ስለ እግዚአብሔር የመፍጠር ስራ ወይም እግዚአብሔር ስለ ፈጣሪነት በሚያወሳበት በዚህ ክፍል ላይ እንደዚህ ይላል። 38 ከቁጥር 4 ምድርን በመሰረትሁ ጊዜ አንተ ወዴት ነበርህ? ታስተውል እንደሆነ ተናገር። ብታውቅስ መስፈሪያዋን የወሰነ በላይዋን መለኪያ ገመድ የዘረጋ ማን ነው? የአጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔር ልጆች ሁሉ እልል ሲሉ መሰረቷንም በምን ላይ ተተክለው ነበረ? የማዕዘኗስ ድንጋይ የቆመ ማን ነው ብሎ ይናገራል። በዚህ ክፍል ላይ እንደምታስታውሱት እግዚአብሔር ከኢዮብ ጋር ሙግት በገቡ ጊዜ ኢዮብ በተደጋጋሚ በመጽሐፉ ላይ ከደረሰበት ነገር ጋር በተገናኘ እግዚአብሔር ጋር ተገናኝቼ በተሟገትኩ ጉዳይን ባስረዳው እንደው ሸንጎ ቢፈጠርልኝ እያለ ይከራከር እንደነበረ ከነኛ ሊያጽናኑት ከመጡ ሰዎች ጋር እናስታውሳለን። እና አንድ ወቅት ላይ እግዚአብሔር ወደ ኢዮብ መጥቶ በእንግዲህ ወገብን ታጠቅ እና እንከራከር ብሎ ክርክሩን በጀመረ ጊዜ አንዱ የጠየቀው ጥያቄ ይሄን አሁን በዚህ አንዱ እግዚአብሔር የጠየቀው ጥያቄ በዚህ በኢዮብ መጽሐፍ ምዕራፍ 38 ላይ ያለው ነገር ነው። ምድርን በሰራኋት ጊዜ አንተ ወዴት ነበርክ ባለው ያለው ክፍል ማለት እና በመፍጠር ጊዜ ውስጥ እግዚአብሔር ኢዮብን የት እንደነበረ ይጠይቋል። እና እዚህ ክፍል ላይ ግን አሁን ከኛ ርዕሰ ጉዳይ ጋር በተገናኘ የምናገኘው አንድ እውነት ነገር ምንድነው ካላችሁኝ የአጥቢያ ኮከቦች ወይም የእግዚአብሔር ልጆች የተባሉት የእግዚአብሔር የመላእክቶች ስያሜ እንደሆነ እናውቃለን። መላእክቶች አንዱ የተጠሩበት ስም እንደሆነ እናውቃለን። እግዚአብሔር ፍጥረትን ሲፈጥር ያመሰግኑና እልል ይሉ እንደነበረ እዚህ ክፍል ላይ እግዚአብሔር ተናግሯል። ከዚህ ክፍል ተነስተን አንድ ልናገኝ የሚችለው መረጃ ምንድነው ከተባለ ፍጥረቶች ናቸው። የተፈጠሩትም ደግሞ ይሄ እኛ አሁን ያለንበት ምድር ወይም ያለንበት ዩኒቨርስ በመተፈጠረ ጊዜ ወይም ከመፈጠሩ በፊት እንደነበርና ይሄ ዩኒቨርስ በሚፈጠርበት ጊዜ እኛ የምንኖርበት ዓለም በሚፈጠርበት ጊዜ መላእክቶች እግዚአብሔርን ያመሰግኑ ለእግዚአብሔር እልል እያሉ ክብር ይሰጡ እንደነበረ ይህ ክፍል ስለሚያወሳ ከዚህ ተነስተን የምንረዳው አንድ እውነት ምንድነው ማለት ነው? መላእክቶች የተፈጠሩት ይሄ የሚታየው ዓለም ከመፈጠሩ በፊት እንደሆነ እንረዳለን ማለት ነው። እንግዲህ መጀመሪያ ያነሳነው ነገር ምንድነው? መላእክቶች ፍጡራን ናቸው። ፍጡራን ስለመሆናቸው ብዙ የመጽሐፍ ክፍሎችን አንስተን ተናግረናል። ሁለተኛ የተፈጠረው ደግሞ ይሄ የምናውቀው የሚታየው የሚዳሰሰው ዓለም ከመፈጠሩ በፊት የተፈጠሩ እንደሆኑ መረዳት እንችላለን ማለት ነው። ሁለተኛ ከመላእክቶች ጋር በተገናኘ ልንረዳው የሚገባው ሁለተኛ ነጥብ ምንድነው ካላችሁኝ መላእክቶች መንፈሳዊ አካል ያላቸው ፍጡራን መሆናቸው መረዳት ያስፈልጋል። ይሄ ነገር ለማስረዳት የሚጠቅመን ነገር ይሄ አካል የሚለው ሐሳብ መንፈሳዊ አካል አላቸው ብለን ስናስብ እንግዲህ ምናልባት ጥሩ ይሄን ሐሳብ ሊገልጥልን የሚችል አማርኛ ያለ አይመስለኝም እስካሁን ባለው ነገር ይሄ አካል የሚለው ቃል ወይንም በእንግሊዝኛ ፐርሰን የሚለውን ሐሳብ ለማስረዳት የሚውል ጥሬ ቃል ወይም ጥሩ ቃል አለ ብዬ አላስብም። ለምሳሌ እግዚአብሔር አካል አለው፣ ፐርሰን ነው። ሰው ፐርሰን ነው፣ አካል አለው እንደምንለው ማለት ነው። መላእክቶችም የሆኑ ንፋስ አይደሉም፣ የሆኑ ተጽዕኖ የሚያመጡ የሆኑ አቅሞች አይደሉም፣ ኃይሎች አይደሉም። ማንነት አላቸው፣ አካል አላቸው፣ ፐርሰን ናቸው የሚለው ነገር መረዳት በጣም አስፈላጊ ነው። እንግዲህ ፐርሰን ማለት ምን ማለት ነው? ስለራሱ ግንዛቤ ያለው ሰልፍ ኮንሽስ የሆነ ስለራሱ ግንዛቤ ያለው ራሱን ማወቅ የሚችል ራሱን ማስተዋወቅ የሚችል ወይም በተደጋጋሚ እንደሚባለው ማሰብ የሚችል ስሜት ያለው ራሱን በስሜታዊ መንገድ ራሱን መግለጥ ኮሙኒኬት ማድረግ የሚችል እና ደግሞ ነፃ የሆነ ፈቃድ ያለው ፍጡር
ፐርሰን ነው እንለዋለን ወይንም አካል አለው እንለዋለን ማለት እንግዲህ አካል የሚለው ነገር ከተረጎመልን ምናልባት እንግዲህ አንዳንድ ጊዜ ምን ብለን ተረጉማለን ይሄን ሐሳብ የፐርሰን የሚለውን ሐሳብ እኔ ባይ ብለን ተረጉማል እኔ ነኝ ባይ ማለት አይደለም ትዕቢተኛ ማለት ሳይሆን እኔ ባይ ለራሱ ዕውቀት ያለው ስለራሱ ግንዛቤ ያለው ራሱን እኔ ነኝ ብሎ ማስተዋወቅ የሚችል ራሱን እኔ ነኝ ብሎ መናገር የሚችል ማንነት ያለው ማለት ነው ምናልባት ይሄ ትንሽ ሊገባን የሚችለው እንስሳቶች ፐርሰን አሉ ወይም እኔ ባይ አይደሉም ወይንም አካል ማንነት የላቸውም አካላዊ ማንነት የላቸውም አካል ስላችሁ ቁስ የሆነ አካል ማለት ሳይሆን ይሄ ውስጣዊ የሆነ ማንነት የላቸውም ደመነፍስ ናቸው ይላል መጽሐፍ ቅዱስ ደመነፍስ ናቸው እነሱ ስለራሳቸው ዕውቀት የላቸውም ነፃ የሆነ ፈቃድ የላቸውም ማለት ነው መላእክቶች ግን ከእንስሳቶች በተለየ ልክ እንደ ሰው ልክ እንደ እግዚአብሔር ምናልባት ቅድመ ተከተሉን ብናስተካክለው እንደ እግዚአብሔር በእግዚአብሔርም እንደተፈጠሩት እንደ ሰዎች ልክ እንዲሁ መላእክቶችም በእግዚአብሔር የተፈጠሩት ሆነ ማንነት ያላቸው አካል ያላቸው ፐርሰናል ቢንግ ናቸው የሚለው ነገር ማሰብ በጣም አስፈላጊ ነው እንግዲህ ይሄንን ለመረዳት በተለያዩ የመጽሐፍ ክፍሎች ላይ ማንነት ያላቸው የሚያውቁ እንደሆነ ፈቃድ ያላቸው እንደሆነ ስሜታቸውን መግለጥ የሚችሉ እንደሆነ መጽሐፍሳችን በተለያየ የመጽሐፍ ክፍሎች ላይ ጠቅሶ እናገኛለን እና እነሱን አንዳንዶቹ ለማየት በኤፌሶን ምዕራፍ 3 ቁጥር 10 ላይ ሚላስ ስለ ቤተ ክርስቲያን የሚናገር ክፍል ነው ይሄ ክፍል በርግጥ ግን የቤተ ክርስቲያንን ማንነቷን የቤተ ክርስቲያንን በእግዚአብሔር የተፈጠረችው ይህችን የእግዚአብሔር ማህበር በሰማይ ስፍራ ላሉት መላእክቶች እንደምትገለጥ ምናልባት እንትኑን ግልጽ ለማድረግ ባነበው ጥሩ ይመስለኛል የኤፌሶን መጽሐፍ ምዕራፍ 3 ቁጥር 10 ላይ ኤፌሶን ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል ብዙ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳቡ ነበር ይላል ሚላል በሰማያዊ ስፍራ ላሉ አለቆችና ስልጣናት ታወቅ ዘንድ ይላል አሁን በሰማያዊ ስፍራ ያሉ አለቆችና ስልጣናት ምናልባት የወደቁ መላእክቶች ሊሆኑ ይችላሉ በኋላ ስለነሱ ትንሽ ነገር እናነሳለን ግን በሰማያዊ ስፍራ ላሉ አለቆችና ስልጣናት ወይም ልዩ ፍጥረታት ወይም ከሰው በላይ ለሆኑ ፍጥረታት የእግዚአብሔር ጥበብ የሆነችው ቤተክርስቲያን ትታወቅ ዘንድ ይላል መጽሐፍ ምን ማለት ነው እነኚህ አካላት ማወቅ የሚችል አቅም አላቸው እግዚአብሔር ለነኚህ ፍጥረታት በሰማያዊ ስፍራ ላሉ ለነዚህ ፍጥረታት ቤተክርስቲያን እንድታወቅ ይፈልጋል ከሚለው ነገር የምንረዳው ነገር ምንድነው መላእክቶች የማወቅ አቅም ያላቸው መሆኑን ማለት ነው ሌላ ሁለተኛው መላእክቶች እንደሚያውቁ ወይም የማወቅ ካፓሲቲ የማወቅ አቅም እንዳላቸው የምንረዳው በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 34 እስከ 36 ስለ ጌታችን ስለ ኢየሱስ ክርስቶስ ዳግም መምጣት ጋር በተገናኘ ሲናገር ጌታችን ኢየሱስ የጌታችንን የመምጫ ወቅት የመምጫ ጊዜ የሰው ልጅም የሰማይ መላእክቶችም አያውቁም ይላል ማለት ነው የጌታን መምጫ እንዲያውቁ አልተፈቀደላቸውምና አያውቁም እንጂ መላእክቶች ግን የማወቅ ችሎታ እንዳላቸው ከዚህም ክፍል መረዳት ይችላል የማሰብ አቅም ያላቸው የማሰላሰል ነገሮችን የመረዳት ነገሮችን የማወቅ የማሰብ አቅም ያላቸው እንደሆኑ ከዚህ መረዳት ይችላል ማለት ነው ሌላው መላእክቶች እንግዲህ ፐርሰን እንዳልኳችሁ ይሄ ማንነት ያለው ፍጡር ማንነት እንዳለው ማስረጃው ሌላው ስሜቱን መግለጥ የሚችል ስሜቱን ማሳወቅ የሚችል ከመሆኑ ጋር በተገናኘ መላእክቶችም እንደዚህ አይነት ካፓሲቲ እንደዚህ አይነት አቅም እንዳላቸው የምንረዳበትን ክፍሎች ስንመለከት ቅድም ባነሳነው ክፍል ላይ እልል አሉ እግዚአብሔር ሲፈጥር እልል ብለው ነበረ የሚለውን ክፍል እንዲሁም በሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ በአንዲት ነፍስ መዳን ወይም በአንድ ንስሐ በሚገባ ሰው የሰማይ መላእክቶች ደስ ይላቸዋል ከሚለው ቃላቶች
መረዳት የምንችለው ነገር ምንድነው? መላእክቶችም ስሜታዊ ፍጥረቶች ሆነ ስሜት ያላቸው ስሜታቸውን መግለጥ የሚችሉ ሰው ሲድን ለእግዚአብሔር መንግስት ሰው ሲድን በክርስቶስ ስራ ሰው ሲድን በእግዚአብሔር ፊት ደስታቸውን የሚገልጡ እንደሆነ እግዚአብሔር በመፍጠረት ስራ ውስጥም በነበረው ስራ ውስጥም በእልልታ ደስታቸውን ስሜታቸውን ይገልጡ እንደነበረ ከሚሉት ሐሳቦች የምንረዳው እንዳልኳችሁ መላእክቶች መንፈሳዊ አካል ያላቸው መንፈሳዊ ማንነት ያላቸው ወይም ፐርሰናል ቢንግ እንደሆኑ እንረዳለን ማለት ነው። ሌላው ሶስተኛውና የአንድ ማንነት ያለው ወይም መንፈሳዊ ማንነት ያለው ወይም ፐርሰን የሆነ ማንነት ያለው ፍጡር መገለጫው ምንድነው ካላችሁኝ ነፃ ፈቃድ ያለው መሆኑ ነው። መላእክቶችም እንዲሁ ነፃ ፈቃድ ያላቸው ስለመሆናቸው በተለያዩ የመጽሐፍ ክፍሎች ላይ መረዳት ይችላል። ለምሳሌ በይሁዳ መልእክት ቁጥር 6 ላይ ያው ይሁዳ መልእክት አንድ ቻፕተር ብቻ እንዳለው እናውቃለን። በቁጥር 6 ላይ ስፍራቸውን እንደለቀቁ ከሚናገረው ክፍል እንዲሁም ደግሞ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ ደግሞ ኃጢአትን ሰርተዋል ከሚለው ሐሳብ የምንረዳው ነገር ምንድነው? ስፍራንም መልቀቅ ኃጢአትን መስራት በፈቃዳቸው የሚያደርጉት ፈቅደው የሰሩት እንደሆነ ለማድረግ ለመልቀቅ የራሳቸውን ውሳኔ እንደወሰኑ የራሳቸውን እርምጃ እንደሄዱ ከምናየው ነገር የምንረዳው ነገር ምንድነው ማለት ነው? መላእክቶች በራሳቸው ውሳኔ መወሰን የሚችሉ ነፃ የሆነ ፈቃድ ያላቸው ፍጥረቶች መሆናቸውን እንረዳለን ማለት ነው። እንግዲህ ይህንን ነጥባችንን ስንጠቀልለው ስለ መላእክቶች መረዳት የሚገባን ሁለተኛ ነገር መላእክቶች ዝም ብለው እሳቤ አይደሉም። በሰው ሐሳብ ውስጥ የተከሰቱ በምናብ ዓለም ውስጥ ያሉ ምናቦች አይደሉም። መላእክቶች ንፋሳት አይደሉም። መላእክቶች የሆኑ ኃይል በሰው ላይ የሚመጡ ኃይሎች የሆነ ተጽዕኖ የሚፈጥሩ አይደሉም። መላእክቶች ማንነት አላቸው ወይንም መንፈሳዊ የሆነ ማንነት አላቸው። ፐርሰን ናቸው ያልኳችሁ ማለት እና ፐርሰን ስለመሆናቸው ማስረጃችን ደግሞ እንዳልኳችሁ የሚያውቁ ማሰብ የሚችሉ ማለት ነው። ስሜታቸው መግለጥ የሚችሉ ነፃ የሆነ ፈቃድ ኖሯቸው ፈቃዳቸውን መተግበር የሚችሉ ፍጥረታት መሆናቸውን እንረዳለን ማለት ነው። ወደ ሶስተኛው ነጥብ ልውሰዳችሁና መላእክቶች ስላላቸው ምንነት ወይም ማንነታቸው ስንረዳ ሶስተኛው መረዳት ያለብን መላእክቶች ኢሟች መንፈሳውያን ፍጡር መሆናቸውን ማስተዋል ይገባል። አንዴ በእግዚአብሔር ተፈጥረዋል። ከዚህ በኋላ መላእክቶች አይሞቱም፣ ኢሟች ናቸው። መላእክት ቁሳዊ አካል የላቸው መንፈሳውያን ፍጥረት መሆናቸውን እንግዲህ በተለያየ ባነሳነው ክፍል ላይ ለማሳየት ሞክሬያለሁ። መንፈሳውያን ፍጡር ናቸው፣ ግን ደግሞ እንዳልኳችሁ የራሳቸው ማንነት ያላቸው ናቸው። እንግዲህ ከዚህ ጋር በተገናኘ እንግዲህ አንዳንድ ነገሮችን እንደው መጽሐፋችሁን ስታነቡ በጣም ኢምፕረስ የሚያደርገኝ ወይም በጣም ትንሽ ግምር የሚለኝ የመጽሐፍ ቅዱሳችን ክፍል አለና የሕዝቅኤል መጽሐፍን ከዚህ ከመላእክቶች ጋር በተገናኘ የትንቢተ ሕዝቅኤል መጽሐፍን ምዕራፍ 1ን ስትመለከቱ ሕዝቅኤል ምዕራፍ 1 ስትመለከቱ ሐሳቡ ሰፊ ነው። እኔ ሙሉን ማንበብ አልችልም። ምናልባት እናንተ ይሄንን ሐሳብ በራሳችሁ ጊዜ ውስጣችሁ ማንበብ ትችላላችሁ። ምዕራፍ 1 ከቁጥር 5 እስከ 11 ባለው ክፍል ላይ ክፍሉ የሚያወራው በኮቤር ወንዝ በከላዳውያን ምድር ወይም በባቢሎን ምድር በግዞት ተግዞ በነበረበት ጊዜ ሕዝቅኤል የእግዚአብሔርን ክብር ስለማየቱ ባነሳበት ክፍል ላይ ያለው ታሪክ ነው። ወይም ያን የተናገረበት ክፍል ይሄ አሁን ማነሳላችሁ ማለት ነው። እና የእግዚአብሔርን ክብር ስለማየቱ ሲናገር የእግዚአብሔርን ክብር የገለጠበት መንገድን ነው እንግዲህ ተገልጾ ወይም ተዘርዝሮ የምታዩት። እና የእግዚአብሔር ክብር ሲገለጥ ወይም የእግዚአብሔር ክብር ሲታየው የታየውን ነገር ሲናገር እንዳልኳችሁ በጣም ሰፊ ነው። የእግዚአብሔርን ክብር የተሸከሙ የሆኑ ፍጥረቶች እንደነበሩ ይናገራል በዛ ክፍል ላይ። እና ስለነበሩት ፍጥረቶች ሲናገር ይላል ያ ፍጡር በአንድ ፊቱ ገጽታ ሰው ይመስላል፣ በአንድ ጎኑ አንበሳ ይመስላል፣ በሌላ ጎኑ ንስር ይመስላል፣ ከጀርባው ደግሞ
ላም ይመስላል ይላል። እንግዲህ እንዲህ አይነት ነገር ብናይ ምን ያህል ሊያስፈራ እንደሚችል ማሰብ እንችላለን። በህልማችሁም ይሁን በራእይ አይነት ፍጡር በአንድ ጭንቅላት ላይ ወይም በአንድ ገጽ ላይ 4 የእንስሳት መልክ ያለው ፍጡር ማየት የሚያስፈራ ይመስላል። እና ይሄን መልአክ ነበረ፣ ይሄ ፍጡር ነበረ። ይሄ ፍጡር ክንፍ ነበረው እና የተሸከመው ሰርፈስ የሚመስል ነገር ነበረ። በዛ ላይ ተቀማጭ ነበር ይላል። ዙፋን ነበረ፣ በዙፋኑ ላይ ተቀማጭ ነበረ እና ደግሞ በላዩ ላይ ቀስተ ደመና ነበረበት ብሎ የእግዚአብሔርን ክብር በዚህ መልክ ስለማየቱ ይነግረንና ስለዚህ አሁን ልናነሳ ስለፈለግነው ስለዚህ መልአክ ወይም ስለዚህ ፍጡር ኤክስፕሬስ ያደረግ ራሱ ሕዝቅኤል ምዕራፍ 10 ቁጥር 20 ላይ እንደዚህ ይናገራል። ምዕራፍ 10 ቁጥር 20 ላይ ብላችሁ እንደዚህ ይላል። ይህ ይላል የእግዚአብሔር ክብር ከቁጥር 18 ጀምሮ ያነበብኩላችሁ ነው። ሕዝቅኤል ምዕራፍ 10 ከቁጥር 18 ጀምሮ ያነበብኩላችሁ ነው። የእግዚአብሔርም ክብር ከቤተ መድረኩ ላይ ወጥቶ በኪሩቤል ላይ ተቆመ። ኪሩቤልም ክንፎቻቸውን ዘረጉ፣ እኔም እያየው ከምድር ከፍ ከፍ አሉ። በወጡም ጊዜ መንኮራኩሮቹ ባጠገባቸው ነበሩ። በእግዚአብሔር ቤት በምሥራቅ በር መግቢያ ቆሙ። የእግዚአብሔርም አምላክ ክብር በላያቸው ነበረ ካለ በኋላ ይህ በኮቦር ወንዝ ከእስራኤል አምላክ በታች ያየሁት እንስሳ ነው። ቅድም ያልኳችሁ በዚህ በኩል አንበሳና ሚስል ያልኳችሁ እንስሳ ማለት ነው፣ ወይም አውሬ ማለት ነው። ኪሩቤልም እንደነበረ አስተዋልኩ ይላል ሕዝቅኤል ማለት ነው። የእግዚአብሔርን ክብር የሚጋርደው የሚሸፍነው ኪሩቤል የተባለው መልአክ የሚመስልበትን ነገር ለማስረዳት ሲሞክር ሕዝቅኤል ወይንም ባህሪውን ለማስረዳት ማንነቱን ለማስረዳት በእነኚህ በ4 እንስሶች መስሎ ሲናገረው እናያለን። ማለት ምን ማለት ነው? ሊትራሊ መልአኩ ኪሩቤል የሚባለው መልአክ 4 መልክ ያለው እንስሶች ይመስል ነው ማለት አይደለም። ግን ባህሪውን፣ ማንነቱን፣ ስልጣኑን፣ ኃይሉን ለማሳየት የተጠቀመበት መግለጫ ነው። ይሁን እንጂ መንፈሳዊ ፍጥሮች እንደሆኑና የራሳቸው የሆነ አካል ያላቸው እንደሆነ ግን ከዚህም ክፍል ላይ መረዳት እንችላለን። እነኚህ አካላቶች እነኚህ መላእክቶች እንግዲህ አሁን ካነሳነው ነጥብ አኳያ የማይሞቱ መሆናቸውን እንግዲህ ለማስረዳት በሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ ጌታችን ኢየሱስ ከትንሣኤ በኋላ ከደቀ መዛሙርቱ ጋር በነበረው ንግግር ወይም በነበረው ግንኙነት ወቅት አንዱ አረጋግጦላቸው የነበረው ነገር ምንድነው? በትንሣኤ ተነስቶ የነበረው አካሉ መናፍስት እንዳልሆነ ወይም መንፈስ እንዳልሆነ ግን ደግሞ መዳስና መጨበጥ የሚችል እንደሆነ አስረቷቸው ነበር። እና እዛ ክፍል ላይ ምን ነበር ያላቸው? መንፈስ ስጋና አጥንት የለውምና ከሚለው የምንረዳው ጌታ ኢየሱስ እንዲህ ከሚለው የምንረዳው መላእክት ቁሳዊ አካል የሌላቸው ነገር ግን መንፈሳዊ ፍጥረት እንደሆኑ እንረዳለን ማለት ነው። መንፈሳዊ ፍጥረቶች ናቸው። ቅድም ያነበብኩላችሁ የሕዝቅኤሉ መጽሐፍ ላይ ባህሪያቸውን ለመግለጥ ማንነታቸውን ለመግለጥ በቁሳዊ ወይም በዚህ ዓለም ባሉ ፍጥረታት አስመስሎ የገለጣቸው ቢሆንም መጽሐፍ ቅዱስ ግን በራሳቸው የሚዳሰስ የሚጨበጥ ቁስ የሆነ አካል የሌላቸው መሆናቸውን ከጌታችን ከኢየሱስ ክርስቶስ ነገር እንረዳለን። ምክንያቱም በዚያ ክፍል ላይ ይላል ክፍሉን ባነበው ሉቃስ ወንጌል ምዕራፍ 24 ቁጥር 39 እና የሉቃስ ወንጌል ምዕራፍ 20 36 ላይ ያለው ክፍል ነው ማነብላችሁ። ምን ይላል በዚህ ክፍል ላይ? መቼም ታውቃላችሁ ለትምህርታችን ለመንፈሳዊ ነገሮች መገለጥ የመጨረሻው ከፍታ የመጨረሻው ማስረጃችን የጌታችን የኢየሱስ ክርስቶስ ንግግር ወይም ጌታችን የኢየሱስ ቃል እንደሆነ እናውቃለን። እና ሉቃስ ወንጌል ምዕራፍ 20 ቁጥር 36 ላይ ይላል ምዕራፍ 20 ቁጥር 36 ላይ እንደዚህ ይላል። ኢየሱስም መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ ይጋባሉ፣ ያን ዓለምና ያገባሉም ይጋባሉ፣ ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው እነዚህ ግን አያገቡም አይጋቡም።
እንደ መላእክት ናቸውና ሊሞቱም ወደፊት አይቻላቸውም ይላል። እንግዲህ ምንድነው ያነሳሁላችሁ ነገር ማለት ነፍስ ከመላእክት ጋር በተገናኘ ያነሳሁላችሁ ነገር ምንድነው? ጌታችን ኢየሱስ በትንሣኤ የተነሳውን አካል በትንሣኤ የሚነሳውን የሰውን አካል አስመልክቶ ለተጠየቀው ጥያቄ መልስ በሚሰጥበት ወቅት ያነሳው ነገር ምንድነው? በዛኛው ዓለም የሚኖሩት በትንሣኤ በዛኛው ዓለም የሚኖሩት እነኚህ የትንሣኤ አካል የሚቀበሉ የሰው ልጆች እንደምን ናቸው ይላል? እንደ መላእክት ናቸው ይላል። እንደ መላእክት ናቸው። ሊሞቱም ወደፊት ምን አይደባቸውም አይገባቸውም ወይም አይሞቱም ይላል። በትንሣኤ አካል የሚነሱ የሰው ልጆችም ከትንሣኤ በኋላ ኢሟቾች እንደሆኑ የማይሞቱ እንደሆኑ ከዛ በኋላ በዘላለም ፍዳም ይሁን በዘላለም ደስታ ለዘላለም የሚኖሩ ፍጥረቶች እንደሆኑ እናያለን ማለት ማንነት እንዳላቸው እናውቃለን ማለት ነው። በትንሣኤ የሚነሳው የሰው ልጅ ልክ እንደዚህ ሁሉ መላእክቶችንም ከዚህ ጋር ከትንሣኤ አካል ጋር አነጻጽሮ ሲናገር ጌታችን ኢየሱስ ምን አለ? መላእክቶች ኢሟች እንደሆኑ የማይሞቱ እንደሆኑ ልክ እንደዚህ ሁሉ በትንሣኤ የሚነሳው የሰው ዘር የሰው ማንነት የማይሞት እንደሆነ ያስረዳናል ማለት ነው። ከዚህ የምንረዳው ምንድነው ካላችሁ መንፈሳዊ ፍጡር ያላቸው እነኚህ መላእክቶች የማይሞቱ እንደሆኑ መገንዘብ እንችላለን ማለት ነው። እንግዲህ ያነሳሁት ነገር ምንድነው? መላእክቶች ፍጡራን ናቸው። መላእክቶች ፐርሰን ናቸው። ስሜት፣ ፈቃድና ማሰብ የሚችሉ ናቸው። ሶስተኛ ያነሳው ነገር ምንድነው? መላእክቶች የማይሞቱ ናቸው። ኢሟች ናቸው። አንዴ ተፈጥረዋል። ከዚህ በኋላ አይሞቱም ማለት ነው። የሚሞቱ አይደሉም ማለት ነው። ወይም አይጠፉም ማለት ነው። ኢሟች ናቸው የሚለውን ነገር ከጌታችን የኢየሱስ ንግግር ከጌታችን የኢየሱስ ሐሳብ መረዳት እንችላለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። ኦኬ በአራተኛ ደረጃ የምናነሳው ከመላእክቶች ማንነት ጋር በተገናኘ በአራተኛ ደረጃ ልናስበው የሚገባ ወይም ልናውቀው የሚገባ መጽሐፋችን የሚያስተምረን መሰረታዊ ነገር ምን ነው ካላችሁኝ መላእክቶች በማንነታቸው ወይም በተፈጥሯቸው ከሰው ልጆች የሚበልጡ መሆናቸውንም መረዳት በጣም አስፈላጊ ነው። ይህን ስንል የወደቁ መላእክቶች ቅዱሳን የምንላቸው መላእክቶች በተፈጥሯቸው በእግዚአብሔር መፍጠር ስርዓት ውስጥ ከሰው ልጆች በላይ ማንነት ያላቸው አቅም ያላቸው ተደርገው የተፈጠሩ እንደሆኑ ማሰብ በጣም አስፈላጊ ነው ማለት ነው። ከዚህ ጋር እንግዲህ በተገናኘ አንዳንድ ጥቅሶችን ለማንሳት እፈልጋለሁ። የዕብራውያን መጽሐፍ ምዕራፍ 1 ላይ ዕብራውያን መጽሐፍ ምዕራፍ 1 ላይ ታስታውሱ እንደሆነ ጌታችን ኢየሱስ ከመላእክት የሚበልጥ መሆኑን ለማስረዳት በሞገተበት በዚያ ክፍል ላይ አንዱ ያነሳው ነገር ላሳስባችሁ እፈልጋለሁ። በዛ ክፍል ላይ ይላል ምዕራፍ 1 ቁጥር 6 ላይ ደግሞ በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ስለ መላእክቱም ይልና መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ተመልከቱ ምንድነው የሚለው? ጌታችን ኢየሱስ ክርስቶስ ከመላእክት ይበልጣል። ስለ መብለጡ ማስረጃው ሲናገር ይላል በኩሩን ወደ ዓለም ባስገባ ጊዜ መላእክቶች ለሱ ይስገዱ ይላል ማለት ከሰገዱለት ስግደትን ለሱ ከሰጡ ምንም ጥያቄ የለውም መላእክቶች ከጌታችን ከኢየሱስ ያንሳሉ ማለት ነው። ይሄ ምንም ያከራከረ ነገር አይኖርም ማለት ነው። ግን ያው ወደ ምናነሳው ያወሳነው ካለው ነገር ጋር በተገናኘ ግን ስለ መላእክት ግን ትንሽ ደግሞ ፈንጠቅ ያደርግልናል። መላእክቶች ምንም እንኳን ለጌታችን ለኢየሱስ የሰገዱ ከጌታችን ከኢየሱስ የሚያንሱ ቢሆንም ግን ምንድናቸው ይላል በዚህ በጠቀሰው ክፍል ላይ ይሄ የተጠቀሰው ከመዝሙረ ዳዊት ላይ የተጠቀሰ ክፍል ነው ይላል መላእክቱንም መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላቸው። መላእክቶች መናፍስቶች ናቸው። መናፍስት የሚለው ቃል በነገራችን ላይ የመንፈስ ብዙ ቃል ነው። ክፉ ነው ማለት አይደለም። ወይም እኛ በተለምዶ መናፍስት ስንል ብዙ ጊዜ የምናገናኘው ምንድነው ከርኩሳ መናፍስቶች ጋር ወይንም ከሰይጣን ጋር አገናኝተን እንደምንጠቅሰው በዘልማድ ማለት ነው እናውቃለን። ግን መናፍስት የሚለው ቃል
ትክክለኛው ትርጉሙ የመንፈስ ብዙ ቃል ነው። መላእክቱን መናፍስት ነው ያደረጋቸው፣ መንፈሳዊ ፍጥረት ነው ያደረጋቸው። በቁስ የተወሰኑ በቁስ ውስጥ የተቀመጡ እንደ ሰው ውስን የሆኑ አይደሉም፣ መናፍስት ናቸው። ከሰው የላቀ ከፍ ያለ ማንነት አላቸው፣ መንፈሶች ናቸው። ሁለተኛ ደግሞ የእሳት ነበልባል አድርጓቸው ይላል። አገልጋዮቹ የሚለው በነገራችን ላይ ስለ ቤተክርስቲያን አገልጋዮች ያለ የሚያወራው ይሄ ክፍል ስለ መላእክቱ ብሎ እየተናገረ ስለሆነ ያለው አገልጋዮቹም ያላቸው በዚህ ክፍል ላይ መላእክቶቹን ነው። እና መላእክቶቹን ደግሞ እንዴት ያደርጋቸው ይላል? የእሳት ነበልባል ያደርጋቸው ይላል። የእሳት ነበልባል የሚለው ሐሳብ በጣም የሚበላ ኮንሱም የሚያደርግ ማጥፋት የሚችል ኃይለኛ ከባድ ነበልባል ናቸው ይላል። እና መንፈስ ናቸው፣ በጣም ፓወርፉል ናቸው፣ ኃይል አላቸው፣ መጨረስ ማድረግ የሚችል አቅም ያላቸው እንደሆነ ለማስረዳት ይሄ ክፍል ያሳየናል ማለት ነው። ከዚህ የምንረዳው ነገር ምን ነው ካላችሁኝ፣ ምንም እንኳን የተፈጠሩ ቢሆኑም ምንም እንኳን ከአምላክ ያነሱ ቢሆኑም ለአምላክ ስግደት የሚሰጡ ከአምላክ ከእግዚአብሔር ከጌታችን ከኢየሱስ ያነሰ ማንነት ያላቸው ቢሆንም ግን ደግሞ ከሰው በላይ አቅም ያላቸው እንደሆነ መረዳታችን በጣም አስፈላጊ ነው። በቆላሲያስ ምዕራፍ 2 በኤፌሶን ምዕራፍ 1 ቁጥር 21 ላይ በቆላሲያስ 1:16 ላይ አለቆች፣ ስልጣናት እያለ የሚጠራቸው ነገር ስንመለከት እነኚህ ፍጥረቶች ኃይለኞች እና ብርቶች የሆኑ እንደሆኑ ልብ ማለት ነው። በጣም በጣም አስፈላጊ ነው። ምናልባት የኢሳይያስ መጽሐፍ ምዕራፍ 37 ላይ ስናነብ ኢሳይያስ በዚያ ክፍል ላይ ከንጉሥ ሕዝቅያስ ጋር በተገናኘ የጻፈው ትረካ እንደሆነ እናውቃለን። ያ ክፍል እና ንጉሥ ሕዝቅያስ የአሦር መንግስት ወሮት በነበረ ጊዜና በጣም አስጨንቆት በነበረ ጊዜ ከተማዋን በጣም ለብዙ ዓመታት ዘግቶ ቀጥሮ አጥሮበት የውሃ ምንጩን ይዞበት መውጣትና መግባት ከልክሎት በጣም አስጨንቆት በነበረ ጊዜ ከነብዩ ኢሳይያስ ጋራ ወደ እግዚአብሔር ጸሎት ያደርጉ እንደነበረ ያ ክፍል ይነግረንና በዚያ ክፍል ላይ ምንም እንኳን ቁጥራቸው ትንሽ የነበረ ቢሆንም አይሁዶች ወይም የደቡብ እስራኤል ቢንያምና አይሁዶች በጣም ቁጥራቸው ትንሽ ቢሆንም እንደ ባህር አሸዋ ሆኖ የመጣውን በጣም በብዙ ቁጥር መጥቶ የነበረውን የአሦርን መንግስት ለመውጋት ለነሱ ከአቅማቸው በላይ የነበረ ቢሆንም መሪያቸው የነበረው ሕዝቅያስ ግን ጥሩ መሪ ስለነበረ እግዚአብሔርን የሚፈልግ እግዚአብሔርን የሚወድ እግዚአብሔርን የሚታዘዝ መሪ ስለነበረ ከነብዩ ከኢሳይያስ ጋር በእግዚአብሔር ፊት ቀርበው ጸለዩ ይላል ያ ክፍል እና በጸለዩ ጊዜ እግዚአብሔርም በዚያ ምሽት አንድ መልአክ ላከላቸው ይላል። አንድ መልአክ ላከላቸው። ያ መልአክም ይላል 185,000 የአሦር ወታደሮችን በአንድ ምሽት ገሏቸው አደረ ይላል። አንድ መልአክ በአንድ ምሽት 185,000 ሰዎችን ገሎ እንዳደረ ይነግራል። ይሄ ምንድን ነው የሚያሳየን ካላችሁ የእሳት ነበልባሎች ናቸው፣ ኃይለኞች ናቸው መላእክቶች። አቅማቸው ድርጊት የመፈጸም ብቃታቸው ከሰው የላቀ ነው፣ ከፍ ያለ ነው፣ ትልቅ ነው የሚለውን ነገር መረዳት ያስችልናል ማለት ነው። ለዚህ ነው እንግዲህ ጌታችን ኢየሱስ ሰውነትን ጨምሮ በመለኮት ማንነቱ ላይ ሰውነትን ጨምሮ ወይንም ስጋ ሆኖ ወደ ምድር በመጣ ጊዜ የዕብራውያን ጸሐፊ ሲነግረን ይላል ከመላእክት በጥቂቱ አሳነስኩ ይላል። ይሄ በእርግጥ አሁንም ከመዝሙር ላይ የተጠቀሰ ክፍል ነው። ስለ ሰው በተናገረበት ክፍል ላይ ሰውን ከፍጥረት ሁሉ ቁንጮ አረከው፣ ለፍጥረት ሁሉ ገዢ አረከው፣ ግን ደግሞ ከመላእክት ትንሽ አረከው የሚለውን ክፍል ከመዝሙር 115 ላይ የተወሰደ ክፍል ነው ማለት ነው። እና ሰው በመፈጠሩም በኃይሉም አንድ ነገር በመፈጸም ብቃቱም ከመላእክት ያነሰ እንደሆነ መረዳት በጣም አስፈላጊ ነው። ይህን ነገር በተጨማሪ መረዳት እንድንችል የሁለተኛ ጴጥሮስ መጽሐፍን ማየቱ በጣም ጥሩ ነው። የሁለተኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 11 ላይ ያው ብዙዎቻችሁ እንደምናውቅ የሁለተኛ ጴጥሮስ መጽሐፍ የሐሰተኛ አስተማሪዎችን ማንነታቸውንና ድርጊታቸውን በማሳወቅ እና ክርስቲያኖች እንዲጠነቀቁ ከዚህ አኳያ መረዳት የሚገባቸው እንዲረዱ ለማሳወቅ የተጻፈ መጽሐፍ እንደሆነ እናውቃለን። በዚያ ክፍል ላይ ስለነኚህ የሐሰት አስተማሪዎች ደፋርነት፣ እብሪተኝነት ለማስረዳት በተጠቀመበት ክፍል ላይ
የሚናገረውን ክፍል ላንሳላችሁና አሁን ካነሳነው ከመላእክቶች የሰው ከሰው አንጻር የበላይ እንደሆኑ የሚበልጡ እንደሆነ ያነሳውን ሐሳብ የሚያስረዳ ነገር ከዛ ክፍል ላይ የምናገኘው እንድናይ ወይም ላሳያችሁ እፈልጋለሁ። ይላል ደፋሮችና ኩሮዎች ሆነው ይላል። ስለ ሐሰት አስተማሪዎች ነው። ደፋሮችና ኩሮዎች ሆነው ስልጣን ያላቸውን ሲሳደቡ አይጠነቀቁም። ዳሩ ግን መላእክት በኃይልና በብርታት ከነርሱ ይልቅ ምንም ቢበልጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም ይላል። ሰምታችሁ ከሆነ ይላል መላእክት ይላል ከሐሰተኛ አስተማሪዎች ከሰዎች ማለት ነው። ከሐሰተኛ አስተማሪዎች ከሰዎች ምንም እንኳን በኃይልና በብርታት ከነሱ ይልቅ ምንም ቢበልጡ ይላል። የስድብን ቃል ግን አልተናገሩም ይላል። የሐሰተኛ አስተማሪዎች አንዱ መገለጫቸው ትምክህት ነው። በጣም ከፍተኛ የሆነ ንግግር፣ የስድብ ቃል ወይም የመንቀፍ ነገር የመናገር ድፍረት ያላቸው ደፋሮች እንደሆነ ጴጥሮስ ይጠቅስና ግን እኛ አሁን ካነሳነው ጋር እንዳልኳችሁ ሲያገናኝልን ወይም የሚጠቅመን ነገር የሚያነሳልን ነገር ነው። መላእክቶች በእግዚአብሔር ሐሳብ፣ በእግዚአብሔር እውነት ላይ፣ በእግዚአብሔር እውቀት ላይ፣ በእግዚአብሔር ትምህርት ላይ፣ በእግዚአብሔር ስራ ላይ የሚዋሹትን እንዲህ እንኳን ደፍረው አልሰደቧቸውም። ምንም እንኳን ከሰው ልጆች ምን ቢል ይላል ከሰው ልጆች በኃይልና በብርታት የበለጡ ቢሆንም ይላል። በኃይልም በብርታትም መላእክቶች ይበልጣሉ ከሰዎች ብሎ ይነግረናል ማለት ነው ክፍሉ። ሌላው እንግዲህ ስለ መላእክቶች መረዳት የሚገባ ነገር አራተኛው የምናነሳው ነገር ምንድነው? መላእክቶች መንፈሳውያን ፍጥረቶች ናቸው። በማንነታቸው ነገሮችን በመተግበር አቅማቸው፣ በኃይላቸው፣ በብርታታቸው ከሰው ልጆች ከፍ ያሉ የላቁ እንደሆነ ማወቁ በጣም አስፈላጊ ነው ማለት ነው። እንግዲህ ምንም እንኳን ወደ አምስተኛው ነጥብ ስንሄድ ምንም እንኳን መላእክቶች ከሰው ልጆች የሚበልጡ የመፈጸም ኃይላቸው ታላቅ የሆነ በአንድ ጊዜ 185 ሰዎችን በአንድ ምሽት መግደል የሚችሉ ብርቶች ኃይለኞች እንደሆኑ ከተገለጠው ነገር መረዳት የምንችል ቢሆንም ግን ደግሞ መርሳት የለብን ነገር አምስተኛው ማወቅ የሚገባ ነገር ውስኖችም ናቸው። ውስንነትም ያላቸው ምንም ኃይለኛ ቢሆኑም ምንም ብርቱ ቢሆኑም የብርታታቸውና የኃይላቸው መጠን ውስን እንደሆነ ልክ ዳርቻ ያለው እንደሆነ ማወቅም በጣም አስፈላጊ ነው። ይህንም እንግዲህ ከተለያዩ የመጽሐፍ ክፍሎች ላይ ለማሳየት እሞክራለሁ። ለምሳሌ አንደኛ ጴጥሮስ መጽሐፍ ምዕራፍ 1 የአንደኛ ጴጥሮስ መጽሐፍ ምዕራፍ 1 ከቁጥር 11 እስከ 12 ባለው ክፍል ላይ የሚናገረው ላንብላችሁ። እንዲህ ይላል ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩ። በእነርሱም የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንደተመለከተ ይመረምሩ ነበረ። ለእነርሱም ከሰማይ በተላከ በመንፈስ ወንጌልን የሰበኩላችሁ ሰዎች አሁን ያወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለግሉ ተገለጠላቸው። ይህም ነገር መላእክቱ ቢመለከቱ ይህንም ነገር መላእክቱ ሊመለከቱት ይመኛሉ ይላል። ከዚህ ክፍል የምንረዳው ነገር ምንድን ነው? ጌታችን ኢየሱስ ክርስቶስ ስለ መምጣቱ በነቢያት በኩል በመንፈስ አማካኝነት ተገልጦ የነበረውን እውነት ለማየት ይመኙ ነበረ መላእክቶች ሲለን ጴጥሮስ የሚገባ ነገር ምንድን ነው? ምን እንደሆነ ጠቅልለው የማወቅ ብቃት አልነበራቸው ማለት ነው። ፈጽመው ይሄን የማወቅ አቅም አልነበራቸው ማለት ነው። ይፈልጉ ነበር ለማወቅ፣ ይመኙ ነበር ለማወቅ፣ ይፈልጉት ነበር ይሄን ነገር ለመረዳት ይለናል ማለት ነው ጴጥሮስ። ስለዚህ ከዚህ የምንረዳው አንደኛው ነገር ምንድነው? የማወቅ ብቃታቸው ትልቅ ቢሆንም ታላቅ የማወቅ ብቃት ያላቸው ቢሆኑም ይሁን እንጂ የማወቅ ብቃታቸው ምንድነው ማለት ነው? ውስን ነው ማለት ነው። ቅድም ባለፈው እንዳነሳ ነው የጌታችን ዳግም መምጣት የማወቅ ችሎታ ያላቸው እንደሆነ ቢያስረዳንም ግን ደግሞ የጌታችን መምጫ ትክክለኛውን ቀን ከአብ ውጪ ማንም አያውቅም፣ መላእክቶች አያውቁም፣ የሰው ልጅ አያውቅም ነበር ከሚለው የምንረዳው ነገር ምንድነው? የማወቅ ነገራቸው ውስን እንደሆነ ልክ ያለው እንደነበረ
እንረዳለን ማለት ነው። ሊመለከቱ ይመኛሉ ከሚለው የምንረዳው ነገር ይሄን ነው ማለት ነው። በማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ይህን ክፋን ብላችሁ ደስ ይለኛል። የማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ የሚያነሳውን ነገር ስንመለከት ይቅርታ የማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ እንደዚህ ይላል። አሁን ቅድም ያነሳሁላችሁ ነው። ስለዚያች ቀን ወይም ስለዚያች ሰዓት ስለ ጌታችን ኢየሱስ ክርስቶስ የምጫ ሰዓት ስለ ጌታችን ኢየሱስ የምጫ ጊዜ የሰማይ መላእክት ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ይላል። የማወቅ ብቃታቸው ትልቅ ቢሆንም እንዳልኳቸው ይሁን እንጂ የማወቅ መጠናቸው ግን ገደብ ያለው ልክ ያለው እንደነበረ እንችላለን ማለት ነው። ሌላው ከማወቅ ጋር ብቻ ሳይሆን ውስንነታቸው በሌላም ክፍል ላይ ስፔሻሊ በጣም በምናውቀው የዳዊት መጽሐፍ ይቅርታ የዳንኤል መጽሐፍ ላይ ዳንኤል ምዕራፍ 10 ቁጥር 13 ላይ እናስታውሳለን። ዳንኤል ምዕራፍ 9 ላይ በነቢዩ ኤርሚያስ ተነግሮ የነበረውን ትንቢት እስራኤል ከ70 ዓመት በኋላ ወደ ምድሯ እንደምትመለስ እግዚአብሔር ደግሞ እንደሚመልሳቸው የነበረውን ነገር ሁሉ አስተካክሎ የነበረውን ነገር ሁሉ አቀንቶ ወደ ምድራቸው እንደሚመልሳቸው በተገለጠለት ጊዜ በእግዚአብሔር ፊት ቀርቦ መጾምና መጸለይ እግዚአብሔርም ስለዚህ ጉዳይ ማናገር በጀመረ ጊዜ መጽሐፍ ቅዱስ እንደሚነግረን እግዚአብሔር ይሄን ነገር ልክ ስለመሆኑና እግዚአብሔርም ሊፈጽመው እንደሚተጋ ሊነግረው መልአኩን ገብርኤልን ላከለት። ይሁን እንጂ ገብርኤል ከእግዚአብሔር ተልኮ ወደ ዳንኤል በሚመጣበት ጊዜ መጽሐፍ ቅዱስ ይላል በአየር ላይ የነበረው የፋርስ አለቃ ያው ዳንኤል ይሄ በተገለጠበት ጊዜ ምድርን ትገዛ የነበረችው የፋርስና የሜዶን መንግስት እንደነበር እናውቃለን። የአሁኑ ዘመን ኢራን እንደማለት ነው። ፋርሶች ነበር ይገዙ የነበረው እነ ቂሮስ ነበሩ ምድሪትን ዓለምን ይገዙ የነበረው። የግሪክ መንግስት ፈርሶ የፋርስ መንግስት ዓለምን መግዛት የጀመረበት ወቅት ነበር። ይሄ መግለጥ ለዳንኤል በመጣበት ጊዜ ማለት ነው። መልእክተኛው የእግዚአብሔር መልእክተኛ የነበረው መልአኩ ገብርኤል መልእክቱን ይዞ ወደ ዳንኤል በመጣበት ጊዜ በምድር ላይ ይገዛ የነበረ ስጋዊ ሰዋዊ የሆነ ንጉስ ቢኖርም በአየር ላይ ደግሞ ያንኑ የሚያስተዳድር ደግሞ የፋርስ አለቃ ይባል መንፈስ አለ። አለቆች ስልጣናት የሚላቸው ነው መጽሐፍ ቅዱስ ባለስልጣን። ያ አለቃ ያ የመንፈስ አለቃ በፋርስ ላይ ነግሶ የነበረው የመናፍስት አለቃ ገብርኤልን መንገድ ላይ እንዳዘገየው እንዳቆመው ይነግረናል። እና ምናልባት ለረጅም ቀን ታግሎት እንደነበረ እና ዳንኤል መጸለይ ከጀመረ ከ21 ቀን ምናምን በኋላ መልእክቱን ደረሰው መጽሐፍ ይነግረናል። እና ገብርኤል ያንን ውጊያ ከዛ መንፈስ ጋር እየተዋጋ በነበረበት ጊዜ መልእክቱ ለማድረስ መፍጠን ስለነበረበት ሌላ መልአክ እንደውም እዛው ክፍል ላይ በግልጽ ተጠቅሷል። ሚካኤል የተባለ ሌላ መልአክ መጥቶ ባገዘው ጊዜ ወይም ጦርነቱን እሱ በሚዋጋበት ጊዜ ገብርኤል ወደ ዳንኤል መጥቶ መልእክቱን እንዳበሰረው እንደነገረው መጽሐፋችን ይነግረናል። ከዚህ ክፍል አንዱ የምንረዳው እውነት ምንድን ነው ማለት ነው? ገብርኤል በአንድ ጊዜ ዳንኤል ጋር በአየር ላይ ካለቀው መንፈስ ውጊያ ጋር ማድረግ መቻል አልቻለም ማለት ነው። በአንድ ጊዜ በአንድ ሰዓት በተመሳሳይ ጊዜ በተመሳሳይ ሰዓት ዳንኤል ጋር መገኘት አልቻለም። ሰማይ ጋር ከነበረው ወይም በመንፈሳዊ ዓለም ላይ ወይም በዚህ በሰማይ ዓለም ላይ ከነበረው የመንፈስ አለቃ ጋር በኩል መወጋት አልቻለም ማለት ነው። ውጊያውን የሚተካው ሌላ መልአክ መጥቶ ሲተካው ውጊያውን ለሱ ሰጥቶ እሱ ግን ደግሞ በዛ ሰዓት ወደ ዳንኤል እንደመጣ እንረዳለን ማለት ነው። ይሄ ካላችሁኝ መላእክቶች በአንድ ጊዜ በሁሉም ቦታ መገኘት የሚችሉበት አቅም የላቸው ማለት ነው። አንድ ቦታ ካለ በቃ እዛ ቦታ ነው ያለው ማለት ነው። አዲስ አበባ ካለ ገብርኤል ሌላ ከተማ ላይ የለም ማለት ነው። መኖር አይችልም ማለት ነው። ምን ማለት ነው? በእውቀት ብቻ ሳይሆን መላእክቶች ቅድም የእውቀትን አስችላችኋለሁ። በእውቀት ብቻ ሳይሆን በቦታም ውስንነት አላቸው ማለት ነው። በሁሉ ስፍራ እንደ እግዚአብሔር መገኘት አይችሉም። በአንድ ጊዜ በሁሉ ስፍራ መገኘት አይችሉም ማለት ነው። በአንድ ቦታ ከተገኙ በቃ በዛ ብቻ ነው ያሉት። ጌታችን ኢየሱስ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ሲል በየትኛውም ዓለም ያለ ክርስቲያን
በየትኛውም ያለ የክርስቶስ ደቀ መዝሙር በየትኛውም ያለ የክርስቶስን ወንጌል ስብከት የተካፈለ አገልጋይ ባለበት በዚያ ቦታ ጌታ ኢየሱስ አለ። ለምን ካላችሁኝ እሱ መልአክ ነው። እሱ የነገስታት ንጉስ ነው። እሱ የጌቶች ጌታ ነው። እሱ ከሁሉ በላይ ነው። መላእክቶች ግን ከአምላክ የሚያንሱ ስለሆነ ውስንነት ስላለባቸው በሁሉ ቦታ ማግኘት አይችሉም ማለት ነው። ከዚህ ከዳንኤሉ ታሪክ የምንረዳው እንግዲህ የመላእክቶችን የጊዜ እና የቦታ ውስንነት እንዳለባቸው የምንረዳው ነው ማለት ነው። የመጨረሻው በዚህ ርዕሰ ጉዳይ ላይ የመላእክቶችን ማንነት እያወሳን ባለንበት በዚህ ርዕሰ ጉዳይ ላይ የመጨረሻው የምናነሳው ነገር ምን ሆናችሁ? መላእክቶች የትውልድ ሰንሰለት የሌላቸው የማይባዙ ፍጥረቶች መሆናቸውን ልብ ማለት ስለማስፈለጉ ነው የምናነሳው ማለት። የመጨረሻው ነጥብ ስድስተኛው ነጥባችን ማለት ነው። ከመላእክቶች አኳያ ከማንነታቸው አኳያ 6 ነጥቦችን አንስቼላችኋለሁ እና ስድስተኛው በጣም ልንረዳው የሚገባ ነገር ምንድነው? ይሄ ብዙ ጊዜ አንዳንድ የመጽሐፍ ክፍሎችንም ለመተርጎም ሊያግዘን የሚችል እውነታ ነው ማለት ነው። መላእክቶች የመባዛት አቅም የላቸውም፣ የትውልድም ሰንሰለት የላቸው፣ አይባዙም፣ ፕሮክሬት አያደርጉም፣ ወይንም ጾታዊ ማንነት የላቸው። ሴት መልአክ ወንድ መልአክ የሚባል የለም። መላእክት ናቸው። ጾታዊ ማንነት የላቸውም፣ የመባዛት አቅም የላቸውም፣ የትውልድም ሰንሰለት የላቸውም። ይሄን ልብ ማለት በጣም አስፈላጊ ነው። ስለዚህ ኖርማሊ ሴጣን ያው በብዙ ጊዜ እንደ አገልጋይ ስትጸልዩ አንዱ በቤታችን ኤክስፒሪየንስ ያደረግነው ነገር ምንድነው? ሴጣን ብዙ ጊዜ ሰዎችን ሚስቴ ናት፣ ከልጅቷ ጀምሮ ያሳድጊያታለሁ፣ የኔ ናት፣ ሚስቴ ናት ይላል። ሚስቴ ናት ማለት ሴክሹዋል ቢንግ ነው። ምንድነው? ራሱን ማባዛት የሚችል ተፈጥሯዊ የሆነ የመራቢያ አካል ያለው ማንነት ነው ማለት ግን አይደለም። በኪዳን ይዣታለሁ፣ በማንነት የኔ ናት፣ ከኔ ውጭ መሆን አትችልም ለማለት የሚጠቀምበት ተርም እንጂ ሚስቴ ናት ሲል በሰውኛ ወይ በሰው ዘንድ እንዳለው አይነት የጾታዊ ግንኙነት ማድረግ የሚችል የጾታዊ አካል ያለው ፍጥረት ነው የሚለው ግን የሚያሳየን አይደለም ለማለት ፈልጌ ነው። ይህን የምንረዳባቸው እንግዲህ የመጽሐፍ ሰዎችን ባነሳላችሁ የሉቃስ ወንጌል ምዕራፍ 20 ቁጥር 36 ላይ ይህን ክፍል ቅድምም ለማንሳት ሞክሬያለሁ። የሉቃስ ወንጌል ምዕራፍ 20 ቁጥር 36 ላይ ከቁጥር 27 ጀምሮ ያለውን ክፍል ኮንቴክስቱ እዛ ላይ ያለ ስለሆነ ማለት ነው ስንመለከት ኮንቴክስቱ ወይም ይሄ ሐሳብ የተነሳበት ክፍል ጌታችን ኢየሱስ ከሰዱቅያኖች ጋር በጌታ ኢየሱስ በምድር ላይ በነበረበት ወራት በአይሁድ ማህበረሰብ ውስጥ ከነበሩት የሃይማኖት ክፍሎች መካከል አንዶቹ ሰዱቅያኖች እንደነበሩ እናውቃለን። እነዚህ ሰዱቅያኖች ከቤተ መቅደሱ ጋር በተገናኘ ኃላፊነት የነበራቸው ብዙዎቹ ካህናት የነበሩ የካህናቱን ስርዓት ያካሄዱ የነበሩ የትምህርት ትኩረታቸው በዋናነት በሙሴ መጽሐፍ ላይ ብቻ የነበረ እንደ ፈሪሳውያኖቹ የአባቶችን ትውፊት ወይንም በታሪክ ሂደት ውስጥ ዴቨሎፕ የተደረጉትን ስነ መለኮቶች የማይቀበሉ አምስቱ የሙሴ መጽሐፍቶች ብቻ የሚቀበሉ የነበሩ እና ትኩረታቸውና ዋና ነገራቸው የቤተ መቅደሱን ስርዓት ማስፈጸም ብቻ የነበረ እና በአብዛኛው ከፖለቲካው ጋር የተነካኩ ከሚመጡ መንግስታት ጋር ራሳቸውን እያገናኙ ወይም ምንድነው ያመሳሰሉ ያቆራኙ ይኖሩ የነበሩ ክፍሎች እንደነበሩ በታሪክ እናውቃለን። እና እነኚህ የአይሁድ የእምነት ክፍሎች አንዱ ከነበራቸው አስተምሮ የተገናኘ የነበራቸው አቋም ነበረ። ትንሣኤ ሙታን የለም የሚል አቋም ነበራቸው እና ትንሣኤ ሙታኖች የሉም አይነሱም የሚል አቋም ስለነበራቸው ማለት ነውና የኢየሱስን አንድ ቁጥ ላይ በመንገድ ላይ አግኝተውት ከዚህ አኳያ ጥያቄ ጠይቀውት ነበርና ያነሱለት ጥያቄ ምናልባት ታስታውሱ እንደሆነ አንዲት ሴት ነበረች በምድር ላይ ያለች 7 ወንድሞች አገባች። በተለያየ ጊዜ አንዱ ሲሞት ሌላው ሲተካ፣ አንዱ ሲሞት ሌላው ሲተካ 7 ወንድማማቾችን አገባች። መጨረሻ ላይ 7ቱ ሞቱባት። መጨረሻ ላይ እሷ ሞተች እና ትንሣኤ አካል ያለ ከሆነ በትንሣኤ ሲነሱ እነኚህ ከ7ቶቹ ወንድማማቾች የትኛው ነው የሚያገባት
ብለው ነበር ጌታችን የጠየቁት ማለት ነው። ትንሣኤ ሙታን የለም ብለው የሚያምኑት እነኚህ ሰዱቃውያኖች እንግዲህ ጌታ ኢየሱስን በጠየቁት ጊዜ ጌታ ኢየሱስ ከመለሰው መልስ ስለ መላእክቶች ማንነት አንዱ እንረዳ ይረዳናል ብዬ ቅድም አንስቼው ነበረ። አሁንም ድጋሚ ይሄንኑ ክፍል እያነሳውላችሁ ያለሁት አሁን የማነሳበት አንደኛው ነጥብ ምንድነው? ቅድም ያነሳነው የማይሞቱ ናቸው መላእክቶች ኢሟች ናቸው የሚለው ነገር ከዚሁ ክፍል አንስቼ ለማስረዳት ሞክሬያለሁ። ሁለተኛው ከዚሁ ክፍል ደግሞ እንድንረዳው የሚረዳን ነገር ምንድነው ካላችሁኝ መላእክቶች የማይባዙ ናቸው ወይንም የጾታዊ የሆነ አካል የሌላቸው የመራቢያ አካል የሌላቸው የማይተካኩ የትውልድ ሰንሰለት የሌላቸው እንደሆኑ እንድንረዳ የሚያረጋን ነገር ነው እዚህ ጋር ማነሳላችሁና ደግሜ ላምበው ቅድም አንብቤዋለሁ። ኢየሱስም መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ ያጋባሉ። እኛ ማለት የዚህ ዓለም ሰዎች ያገባሉ ያጋባሉ። ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው እነዚያ ግን ያኛው ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው እነዚያ ግን ምክንያቱም እያወሩ ያሉት በትንሣኤ ተነስተው ከእግዚአብሔር ጋር ስላሉ ሰዎች ስለሆነ እያወሩ ያሉት ያን ዓለምና የሙታን ትንሣኤ ሊያገኙ የሚገባቸው እነዚያ ግን አያገቡም አይጋቡም እንደ መላእክት ናቸውና ይላል። ለምንድነው በትንሣኤ የሚነሱ የሰው ልጆች ያኛው ዓለም የተገባቸው ሰዎች የማያገቡትና የማይጋቡት ካላችሁኝ እንደ መላእክት ናቸው። መላእክቶች ይሄን ነገር ማድረግ ስለማይችሉ የማድረግ ማንነት የላቸው። አያገቡም አይጋቡም፣ ፕሮክሬት አያደርጉም፣ አይባዙም፣ የትውልድ ሐረግ የላቸው። ይልቁኑ ሰራዊት ናቸው። በብዙ ቁጥር የሆኑ ሰራዊቶች ናቸው። ይህንን ምናልባት ልንረዳ የምንችለው ከራእይ መጽሐፍ ምዕራፍ 5 ላይ ከቁጥር 11 ጀምሮ ባለው ክፍል ላይ ሄደን ስንመለከት ራእይ 5 ከቁጥር 11 ጀምሮ አለው ክፍል ላይ እንደዚህ ይላል። አየሁም በዙፋኑም በእንስሳቱም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸውም ከአላፋት ጊዜ አላፋትና ከሺህ ጊዜ ሺህ ነበረ። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ ይላል። ምንድናቸው ይላል እዚህ ላይ? ከአላፋት ጊዜ አላፋትና ከሺህ ጊዜም ሺህ ነበሩ ይላል። የብዙ ቁጥር ግነት አጠራር እንደሆነ እናውቃለን። ይሄ አጠራር በብዙ ቁጥር የሆኑ ሺህ ጊዜ ሺህ እልፍ ጊዜ አላፋት ጊዜ አላፋት። በነገራችን ላይ እልፍ ማለት 10,000 ማለት ነው። ይሄ አላፋት ነው የሚለው። አላፋት ጊዜ አላፋት ማለት በጣም ሂውጅ ነበር ማለት በጣም ብዙ ቁጥር ማለት ነው። እና በብዙ ቁጥር ያሉ መላእክቶች ናቸው። በታላቅ ድምፅ በጉ ይገባዋል ምስጋናና ክብር እያሉ ይዘምሩ ነበር ይላል በሰማይ። ከዚህ የምንረዳው ነገር ምንድነው ማለት ነው? መላእክቶች ከጌታችን ኢየሱስ ክርስቶስ ትምህርትም ለሰዱቃውያኖች ተሰጥቷቸው ነበሩት። ትንሣኤ ሙታን አለ። የትንሣኤ ሙታን ማንነት ደግሞ እንደ መላእክት ነው ብሎ ካስረዳበት የምንረዳው ነገር ምንድነው? መላእክቶች መባዛት የማይችሉ የትውልድ ሰንሰለት የሌላቸው የትውልድ ቁጥር የሌላቸው የማይተካኩ ግን በጣም በብዙ ቁጥር የሆኑ በብዙ ቁጥር ያሉ የእግዚአብሔር ፍጡራንና የእግዚአብሔርን ክብር ወዳሾች እንደሆኑ ከዚህ ክፍል መረዳት እንችላለን ማለት ነው። እንግዲህ የዛሬውን ትምህርታችንን ለማጠቃለል ያነሳነው ነገር ምንድነው? መጽሐፍ ቅዱሳችን በብሉይም ሆነ በአዲስ ኪዳን በብዙ ክፍሎች ላይ ስለ መላእክቶች ማሰሱን ወይም ማተቱን ስንረዳ እነኚህ ፍጡራን በእውነትም ያሉ ልንረዳቸው ልናቃቸው የሚገቡ ፍጡራን እንደሆኑ ግንዛቤ ተናማት ነው። ከእግዚአብሔር ፍጥረት ጋራ ከእግዚአብሔር ስራ ጋራ በተገናኘ በተለያየ ጊዜ ቦታ መጠቀሳቸው አማኞች ሊያውቋቸው ከሚገቡ እውነታዎች መካከል አንደኞቹ እንደሆኑ ግንዛቤ ይስጠናል ማለት ነው። እና ከዚህ ጋር እንግዲህ በተገናኘ የመላእክቶችን ማንነት መረዳት አስፈላጊ ነው ብለን ወደ 6 የሚሆኑ ነጥቦችን አንስተናል። የመጀመሪያ ያነሳነው ነገር ምንድነው? መላእክቶች ፍጡራን ናቸው የሚለውን ነገር አንስተናል።
መላእክቶች ፍጡራን ናቸው፣ የተፈጠሩ ናቸው። አንድ ወቅት ላይ አልነበሩም። በሆነ ጊዜ ግን መጽሐፉ ቅድም እንዳነሳውላችሁ ይሄ የሚታየው ዓለም ከመፈጠሩ በፊት በሆነ ጊዜ የተፈጠሩ እንደሆነና እግዚአብሔርም ይህን ዓለም ሲፈጥር ከእግዚአብሔር ጋር አብረው ለእግዚአብሔር ምስጋና ያቀርቡ እንደነበሩ አንስተናል። ሁለተኛ ያነሳነው ነገር ምንድነው? መላእክቶች ማንነት አላቸው። ንፋስ አይደሉም፣ የሆነ ኃይል አይደሉም፣ የሆነ በሰው ላይ የሚመጡ ተጽዕኖዎች አይደሉም። ማንነት አላቸው። ስሜት፣ ፈቃድ እና እውቀት ያላቸው ፍጡራን ናቸው እና ከዚህም ጋር በተገናኘ እውቀት የነበራቸው እንደሆነ ስሜታቸው መግለጥ ይችሉ እንደነበረ መወሰን ይችሉ እንደነበረ ወይ የሚችሉ እንደሆኑ ከተለያዩ የመጽሐፍ ክፍሎች ላይ አንስተን ለማስረዳት ሞክራለን። ሶስተኛ ያነሳነው ነገር ምንድነው? የማይሞቱ ናቸው፣ ኢሟች ናቸው መላእክቶች። አንድ የተፈጠረው ከተፈጠሩ በኋላ አይሞቱም። ጌታችን ኢየሱስ ባነሳው ክፍል ላይ ቅድም ባነሳው በሉቃስ ወንጌል ምዕራፍ 20 ላይ ከሰዱቃውያኖች ጋር በነበረው ሙግት ላይ ያነሳው ነገር ነው ማለት ነው። እዛ ክፍል ላይ አንዱ ያነሳው ነገር ነው መላእክቶች የማይሞቱ ናቸው የሚለው ነገር አንስተናል። አራተኛ ያነሳነው ነገር ምንድነው? መላእክቶች በማንነታቸው፣ በአቅማቸው፣ በብቃታቸው ከሰው በላይ የሆነ አቅም ያላቸው ነው። መናፍስቶች እንደሆነ በቁስ አካል የማይገደሙ፣ የማይለኩ፣ የማይያዙ እንደሆነ ብርቱ እንደሆኑ እንደ ነበልባል እሳት እንደሆኑ የተለያዩ የመጽሐፍ ክፍሎችን አንስተን የመዝሙረ ዳዊት ምዕራፍ 15ቱንም ስለ ሰው መፈጠር ሰውን ታስበው ዘንድ ምንድነው ብሎ ባነሳበት የመዝሙረ ዳዊት ክፍል ላይ ዳዊት ባነሳው ክፍል ላይ ለፍጥረታት ሁሉ ገዢ ያደረከው በምድር ላይ ለሰራው ነገር ሁሉ ባለስልጣን አድርገህ ሾምከው። ሰው ግን በጣም ደካማ ነው፣ ምስኪን ነው። ሰው ግን ይሄን ያህል ሾምከው፣ ይሄን ያህል አደረከው። ከመላእክት አሳንሰ ፈጥረኸዋል። አነስተኛ ፍጡር ነው፣ ደካማ ፍጡር ነው፣ ግን ደግሞ በጣም ሾመኸዋል ባነሳው ክፍል ላይ እንደምንረዳው መላእክቶች ከሰው በላይ አቅም ያላቸው ብርቱዎች እንደሆኑ መረዳቱ በጣም አስፈላጊ ነው ብለን አንስተናል ማለት ነው። በአምስተኛ ነገር ያነሳው ነገር ምንም እንኳን ብርቱዎች ቢሆኑ ከሰው በላይ ቢሆኑም መንፈሳዊ ፍጥሮች ቢሆኑም እንደ ነበልባል እሳት ቢሆኑም ውስን ናቸው። ደግሞ በጊዜት ይወሰኑ ነበረ፣ በእውቀት ይወሰኑ ነበረ። እንደ እግዚአብሔር ሁሉን አዋቂዎች አሉ። ሁሉን መረዳት አይችሉም። ይሄ ማለት ሰይጣንም ማለት ነው፣ ክፉ ሰይጣንም ማለት ነው። መላእክት ቅዱሳን መላእክቶችም ቢሆኑም በእውቀትም ውስኖች ናቸው፣ በኃይልም ውስኖች ናቸው፣ በነገሮችን በመተግበር አቅም ውስኖች ናቸው ማለት ነው። ሁሉን ቻዮች አይደሉም የሚለው ነገር ከተለያዩ የመጽሐፍ ክፍሎች ላይ ተረድተናል ማለት ነው። መጨረሻ ያነሳነው ነገር እና የዛሬው ክፍላችን የምንጨርስበት ነገር መላእክቶች የመባዛት አቅም የላቸው፣ በብዙ ቁጥር የተፈጠሩ ናቸው፣ አይተካኩም የሚለው ነገር ማሰብ በጣም አስፈላጊ ነው። ጌታ ኢየሱስ ይባርካችሁ። አመሰግናለሁ።